አይነ በሲሩ አፍቃሪ ክፍል 27። ማሚ ጋሻ አክመልን እጅግ ለረጅም ሰዓት ካወራቸውና ከተከራከሩ በኋላ እሺ ብለው ተስማሙለት። ማሚ እሳቸውን ለማሳመን ከልጅነት ጀምሮ አህመድን እንዴት አድርጎ እንደሚያውቀው ማብራራት ነበረበት። ብዙ መንገር፣ ብዙ መዘከር ነበረበት። የቻለውን ያህል አደረገ። ጋሻ አክመል ያሉትን ካሉ ቀላል ሰው አይደሉም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮውን ስትጀምሩ በላይክ ጀምሩት። ቆይታችሁ ከኔ ጋር ይሁን። የቻሉትን ያህል ከተከራከሩ፣ ማሜ ግን ነፍሳችሁን ከዚህ በላይ መበደል የለባችሁም፣ ራሳችሁን ወደ ጥንቃቄ ስፍራ ካስቀመጣችሁ በኋላ ነው የጌታችሁን እርዳታ መጠበቅ ያለባችሁ ሲል ደጋግሞ መክሮና ዘክሮ ከፍተኛ ስጋት እንዲጫንባቸው ካደረገ በኋላ ነው ወደ ራሱ ቤት ይዟቸው ለመሄድ የተስማሙ። ከልጇ ጓደኛ መካከል በጣም የቅርብ ቤተኛ የሆነችዋን ለሷ ቤቱን አደራ ይሰጡና እርሶና ልጆ ከእርሶ ጋር ወደ እኛ ቤት ይሄዱ ሲል ነገራቸው። ባላቸው መሰረት ከብዙ ክርክር በኋላ ተስማምተው ይዟቸው ወደ ራሱ ቤት ሄደ። ትንሹ አህመድና እናቱ ከአህመድ ጎን ተቀምጠዋል። እየተመላለሱ እየተቀያየሩና እየተፈራረቁ አህመድን ማስታመሙን ተያይዘውታል። አዲስ የገባበት ሆስፒታል በደንብ ጠቅሞታል። ጀሶውና ፋሻው ተፈቶለት አካሉና አጥንቱ ተጠጋግኖ ጥሩ ሁኔታ ላይ ይገኛል። ዛሬ ደግሞ አንድ ትልቅ ሰፕራይዝ ተፈጥሯል። እናቱም ሆኑ ትንሹ አህመድ በደስታ የቦረቁበት ትልቅ ሰፕራይዝ። ይኸውም ከጥቂት ደቂቃዎች በፊት አህመድ እስከ ዛሬ ከገባበት ጥልቅ ሰመመን ኮማና ራስን መሳት ወጥቶ ራሱን አወቀ። በዚህም እሳቸውና ትንሹ አህመድ ዶክተሮቹ ወደ ውጭ እንዲወጡ ካደረጋቸው በኋላ ለአህመድ የሚገባውን እንክብካቤና ክትትል አስፈላጊውን ምርመራ አድርገውለት ትንሽ ሸለብ አድርጎታል። አሁን ትንሹ አህመድና እናቱ የዶክተሩን የግል ክፍል ውስጥ ተቀምጠው ዶክተሩ የሚላቸውን ነገር በጉጉት እየጠበቁ ነው። ዶክተሩ ስለ አህመድ ጉዳይ እንዲህ አላቸው። የአህመድ እናት ልጃቸውን እያሳከሙ እንደሆነ በፍጹም አያውቁም። አንድ መንገደኛ እየረዱ እንዳለ ነው እሳቸውም ሆኑ ትንሹ ልጃቸው አህመድ የሚያውቁት። ዶክተሩ እንዲህ አላቸው። እሺ፣ ልጅም በጣም ጥሩ ሁኔታ ላይ ነው ያለው። ለዛሬ አንድ መጥፎ አንድም ጥሩ ዜና አለኝ አላቸው። ለመስማት ጓጉተዋል። ጥሩ ዜና፣ ልጆ ነቅቷል። በጣም 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 ጠንካራ ሴት ኖት። ምክንያቱም ይህንን ያህል ጊዜ በዚህ ልክ ሰመመን ውስጥ የቆየ ሰው እኛ ሆስፒታል ላይ በቃ ግሉኮስ እና ኦክስጅን እንዲነቀልበት ነው የሚደረገው። ማለት በቃ ቤተሰቦች ተስፋ ወደ መቁረጥ ስለሚሄዱ አይነቃም የሚል ብዙ ተስፋ መቁረጦች ነበር የማየው። እናንተ ግን ያለ ተስፋ መቁረጥ ይህንን ያህል ጊዜ እየተመላለሳችሁ አሳክማችሁታል። አካላዊ አጥንቱ፣ ሌሎች መገጣጠሚያ ቦታዎች ሁሉ በትክክል ስራቸውን መስራት ጀምረዋል። የነርቮችም በትክክል ስራቸውን እየሰሩ ነው። እሱም ነቅቷል። የልብ ምቱም በጣም ቆንጆ ላይ ነው ያለው አለ። መጥፎው ዜና ሊያበስራቸው እንደሆነ እየጠበቁት ነው። ትንሹ አህመድም እናቱም ልባቸው ድው ድው እያለ በፍርሃት ተውጠው ምን ሊለን ነው ሲሉ ይጠባበቃሉ። ዶክተሩ ቀጠለ። መጥፎ ዜናዬ ሁለት ነገሮች ናቸው ውስጡ የያዙት። ይህ ልጅ ሲነቃ በእርግጥ አንድ ነገር መንገር እፈልጋለሁ። ደርሶበት የነበረው አደጋ እጅግ በጣም ከባድና ማለት በቃ የመትረፍ እድሉ 0% በታች። ብዙ ጊዜ በእንደዚህ አይነት አደጋዎች የሚገቡ ሰዎች አብሶሱ በደረሰበት
የተጎዱ ሰዎች ሲተርፉ አይተንም አናውቅም። ለሆስፒታላችን ራሱ አዲስ የመትረፍ ሪከርድ ነው የያዘልን። ማለት የመረባረብ አቅማችን ከፍተኛ ነው ያደረገልን። ምንም እንኳ የመጀመሪያው እርዳታ የተደረገለት ሌላ ሆስፒታል ቢሆንም እኛ ጋር ከመጣ ጊዜ ራሱ በጣም አስጊ ሁኔታ ውስጥ ነው የነበረው። ለዛ ነው ብዙም ትልቅ ነገር ሳይነግራችሁ ወደ ሌላ ሆስፒታል እንድትወስዱት ብለው ወደኛ ጋር ሪፈር የጻፉላችሁና በጣም ይህንን ሲሰሙ እናቲቱ ራሳቸውን ስተው ወደቁ። ዶክተሩና ትንሹ አህመድ ደንግጠው ተራሩጠው አነሷቸው። የመጀመሪያ እርዳታ ተደርጎላቸው ከሰዓታት በኋላ ነቁ። እንደነቁም ስለ ልጃቸው መስማት ነው የሚፈልጉትና ዶክተሩን አስተካክሎ እንዲነግራቸው ደግመው ጠየቁት። ዶክተሩ ምን ያለ የእናትነት ፍቅር ነው! ገና ራሳቸውን ሳያውቁ ካቆምኩበት እንዲቀጥል በዚህ መጠን የጓጉት አለ። ግን እንደ እውነቱ ከሆነ ልጃቸው መሆኑን እንኳ ሳያውቁ ነው ያዘኑለት። ዶክተሩ ቀጠለ። ነገሮቹ በእርጋታ ተረዱት። አይኖቹን ማየት ችሎታውንም ማስታወስ ችሎታውንም እርግጥ ነው አጥንቷል። ግን እስከ መጨረሻው እንደዚህ ሆኖ ይቀጥላል ማለት አይደለም። ውጭ ሄዶ ቢታከም ነው ቆንጆ። ግን እኛም ሀገር አዲስ አበባ ያሉ ጠንከር ያሉ ሆስፒታሎች ላይ ከፍ ያለ ሕክምና የሚያክሙ ሆስፒታሎች ላይ እርዳታውን ማግኘት ይችላል። ነገር ግን እንዳየሁት ከሆነ አብረን በነበርንበት ጊዜ በደንብ እንዳስተዋልኳችሁና እንደተረዳኋችሁ ከዚህ በላይ እርሱን ለማሳከም የምታወጡት ማለት መክፈል የምትችሉት ገንዘብ የለም። ቤታችሁን እንደሸጣችሁ ጭምር ሰምቻለሁ። እርግጥ ነው በጣም ከፍተኛ የሆነ ድጋፍ አድርጋችሁለታል። ነፍሱን ማትረፍ ችላችኋል። ከፈጣሪ በታች የእናንተ እገዛ ባይኖር ኖሮ ይሄ ልጅ ከሞት በጣም ብዙ ጊዜ ይቆይ ነበር። አሁን ግን መላ አካላቱ ሁሉ ነገሩ ይሰራል። ሁሉ ነገሩ ወደ ጤናማነት ተመልሷል። በቃ እነዚህ የጠቀስኩላችሁ ሁለት ችግሮች ናቸው እንጂ ያሉት ሌላው ነገር በሙሉ አካሉ ጤነኛ ነው። ግን በሚያሳዝን ሁኔታ አይኖቹ ማየት አይችሉም፣ ማስታወስም አይችልም። ይህ ማለት ምን ማለት ነው? ህይወትን እንደ አዲስ ነው የሚጀምረው። ከስሙ ጀምሮ ከፍተኛ የሆነ የአእምሮ ክፍል አብሶ የኋለኛው የአእምሮ ክፍል ላይ ቅጥቀጣ ስለደረሰበት ምንም ነገር ሊያስታውስ አይችልምና እናንተ ናችሁ ድጋፍ እያደረጋችሁለት ያለፈውን ህይወቱን ምናልባት ለማስታወስ የሚችልበት ወይም በስነ ልቦና ሐኪም ሊረዳ የሚችልበት ካልሆነ ደግሞ ከፍተኛ ሕክምና ማግኘት እስከሚችልበት ጊዜ ድረስ የቻላችሁትን እንክብካቤ ልታደርጉለት የሚገባው አለ ዶክተሩ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 27 እዚህ ድረስ አንብቤላችኋለሁኝ። ቀጣይ ክፍል አለው፣ አልጨረስኩትም። በጣም ረጅም ስለሆነ ነው። ቀጣይ ክፍሉን ይዤላችሁ የምመጣ ይሆናል። ቤተሰብ ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በያላችሁበት አላህ ሰላም ያድርጋችሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ እያልኩኝ በዚሁ ልሰናበታችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።